ሰላም እንዴት ናችሁ? ዛሬ ደግሞ ፓርት 2 እንመለከታለን። ላይት ኢንዲፔንደንት ሪአክሽን ማለት ነው። ሶ እያንዳንዱን ፖይንት ለመያዝ ሞክሩ። ለሲን ወን ባይ ዋን ፎሎ ሚ። መጀመሪያ የምናየው ላይት ኢንዲፔንደንት ሪአክሽን ከላይት ዲፔንደንት ሪአክሽን ጋር ኮምፔር እያደረግን ነው ማለት ነው። ሶ እነኚህ ላይት ኢንዲፔንደንት ሪአክሽን ላይ ምን ይካሄዳል? ሮ ማቴሪያሎችስ ምንድናቸው ካልን ላይት ኢንዲፔንደንት ሪአክሽን ላይ ሮ ማቴሪያል አድርገን የምንወስዳቸው ላይት ዲፔንደንት ሪአክሽን ላይ ፕሮዳክት አድርገን ያገኘናቸው እነማን? እነ ናድፒኤች፣ ኤቲፒ እና ኦክስጅን። ያው ኦክስጅን ሪሊዝ አውት ተደርጓል። ሶ እነኛን እንደ ሮ ማቴሪያል እዚህ ከላይት ኢንዲፔንደንት ሪአክሽን እንጠቀማለን ማለት ነው። ሶ ኢን ኦርደር ቱ ኮንትራስት በምናደርግበት ጊዜ ፒውርሊ ኢንዛይማቲክ ባይዞ ፒውርሊ ኢንዛይማቲክ ስንል ላይት ዲፔንደንት ሪአክሽን ላይ ኢንዛይም የሌለ ሆኖ አይደለም፣ ግን ሞር ኢንዛይም ይኖረዋል ምክንያቱም ላይት ስለሌለው። ነገር ግን ስሎወር ነው። ስሎወር ዛን ላይት ሪአክሽን። ልክ እንደ ላይት ሪአክሽን ግን ፋስተር አይደለም። ስሎወር ዛን ላይት ሪአክሽን. And also the carbon fixation is carbon fixation occurs in stroma through S3 sequence reactions known as the Calvin cycle. ይህ ላይት ኢንዲፔንደንት ሪአክሽን ሴንቴቲክም ሊሆን ይችላል፣ ዳርክም ሊሆን ይችላል፣ ካልቪንም ሊሆን ይችላል፣ ላይት ኢንዲፔንደንት ሪአክሽንም ሊሆን ይችላል። ስለዚህ በዛ እነኚህ ስሞች በሙሉ ላይት ኢንዲፔንደንት ሪአክሽን ነው ኢንትሮዲዩስ የሚያደርጉልን። ስለዚህ በአጠቃላይ ይህ ላይት ኢንዲፔንደንት ሪአክሽን በስትሮማ ውስጥ ነው የሚካሄደው። ሁለት ሲኩዌንስ የሆኑ ስትራክቸሮች ማለት ሪአክሽኖችን ያካሂዳል፣ ያልፋል። እነሱን ደግሞ ባጭሩ ፍርግ ብለን መያዝ እንችላለን። ፍርግ ኦኬ። ፍርግ ኤፍ ምንድነው? ካርበን ፊክሴሽን ነው። አር ደግሞ ሪዳክሽን ነው። ጂ ደግሞ ጀነሬሽን ብላችሁ ያዙት። ሪጀነሬሽን ወይም ጀነሬሽን ብለን መያዝ እንችላለን። ስለዚህ ፍርግ ብለን እንይዛቸዋለን። ሶ እያንዳንዳቸውን ስቴፕ ባይ ስቴፕ እናያለን። የመጀመሪያው ካርበን ፊክሴሽን ነው። ካርበን ፊክሴሽን የምንለው ለመጀመሪያ ጊዜ ካርበን ዳይኦክሳይድ ከሪብለስ ባይፎስፌት ጋር ወይም ደግሞ ከአርዩቢፒ ጋር ሪቢፒ ብለን መጥራት እንችላለን። ከዛ ጋር መጀመሪያ ኮምባይን ያደርጋል። ያኛው ካርበን ፊክሴሽን ብለን እንጠራዋለን ማለት ነው። the first step of the light independent reaction it is carbon fixation. what about the concern ወይም ደግሞ what about the reaction ከተባለን ካርበን ዳይኦክሳይድ ከአርዩቢፒ ጋር ሪአክት የሚያደርግበት ነው። that disintegrate into molecules of 3PGA ወደ ፎስፎግላይሴሬት ወደ 3PGA ምን ያደርጋል? ዲስኢንተግሬት ያደርጋል ወይም ይከፋፈላል። ቺ molecules of 3PGA catalyzed by the ribulose biphosphate carboxylase oxygenase ሊሆን ይችላል። yes በኦክሲጅን ከሆነ ኦክሲጂኔስ፣ በካርበን ዳይኦክሳይድ ከሆነ ካርቦክሲሌስ። ሶ በእነኚህ ኢንዛይሞች ካታላይዝድ ይሆናል። ያ ደግሞ ሪቡስኮ ብለን መጥራትም እንችላለን። ሶ በእያንዳንዱ ሪአክሽን ምን አይነት ኢንዛይም አለ፣ ምን ይፈጠራል የሚለውን በደንብ ማየት ይጠበቅብናል። and the other one is carbon reduction. ፍሪግ ከምንለው ከአር ደርሰናል። ካርበን ሪዳክሽን የምንለው ደግሞ ኤቲፒ ኤንድ ናድፒኤች የተባሉትን ሞለኪውሎች በመጠቀም 3PGA ሞለኪውልን ወደ ግላይሴራልዲሃይድ ወይም ደግሞ ወደ G3P የመቀየር ሂደት ደግሞ ሪዳክሽን ይባላል። ሪዲዩስ እያደረግ ነው እንደገና በጣም ሪዲዩስ መጀመሪያ ፊክስ ነው። ካርበን ዳይኦክሳይድን ከአርዩቢፒ ጋር ፊክስ በማድረግ ወደ ሁለት ሞለኪውሎች ወደ 3PGA ሁለት ሞለኪውሎች ከተከፋፈለ በኋላ እነኛን 3PGA ሞለኪውሎች ናድፒኤችን እና ኤቲፒን በመጠቀም ወደ G3P መቀየር ደግሞ ሪዳክሽን ይባላል። ሶ ያም ደግሞ ሪዲዩስ ማድረግ ስለሆነ it is name NADPH donates electrons to G3P የመጣው ራሱ ስሙ በራሱ NADPH
ለጂ3ፒ ኤሌክትሮንን ዶኔት ያደርጋል። ምክንያቱም እነሱን በመጠቀም ስለሆነ ስንጠቀመው መቼ ካታቦሊክ ነው አይደለም የሆነው ልክ እንደዛ ማለት ነው። ዘ ላስት ዋን ኢዝ ሪጀነሬሽን ኦር ጂ ያልነው ማለት ነው። ጂ እንግዲህ አሁን 3ፒጂኤ ሞለኪውሎችን ወደ ጂ3ፒ ሪዲዩስ ካደረግናቸው ሁሉ ጂ3ፒ ሞለኪውል ደግሞ ተመልሶ ወደ መጀመሪያው ወይም ወደ ፊክሴሽን ወደ መጀመሪያ አይመጣም። ሰም ጂ3ፒ ሞለኪውልስ ግሉኮስን ፎርም ያደርጋሉ። ሌሎቹ ደግሞ ሪሳይክል ሊደረጉና ዘይ ካን ሪጀነሬት ዘ አርዩቢፒ አክሴፕተር። እዚህ መጨረሻው ስቴጅ ላይ አርዩቢፒ አክሴፕተር ሪጀነሬት ይደረጋል። ምክንያቱም ሰም ጂ3ፒ ሞለኪውል ግሉኮስን ፎርም አድርጓል። ሌላኛው ሪሳይክል ሲደረግ ምን መሆን አለበት? አክሴፕተር ይፈልጋል። አክሴፕተር ካላገኘ ካርቦን ዳይኦክሳይድ ከማን ጋር ሪያክት ያደርጋል? ስለዚህ አክሴፕተሩ ጀነሬት ይደረግና ምን ይጠቀማል? ኤቲፒን ይጠቀማል። እንዲሁም ደግሞ ኮምፕሌክስ ሲሪየስ ኦፍ ሪያክሽን ፎርም ያደርጋል። ምክንያቱም ሪጀነሬት ይደረጋል ያልቃል ምናምን አይነት ነገር። ሶ ዚህ ስቴጅ ላይ ካርቦሃይድሬት ስክራምብል ይፈጠራል ማለት ነው። ሶ ካርቦሃይድሬት ስክራምብል የሚፈጠርበት ላይት ኢንዲፔንዳንት ሪያክሽን ወይም የካልቪን ሳይክል ስኩዌንስ ሪያክሽን ማን ነው ብትባሉ ሪጀነሬሽን ነው ማለት ነው። በዚህ ሰዓት በአጠቃላይ ማለት ነው መጨረሻው ላይ ምክንያቱ ካርቦሃይድሬት ስክራምብል የተፈጠረ ስለሆነ ካርቦን ዳይኦክሳይድ ፊክስድ ቱ ካርቦሃይድሬትስ ኤንድ ካርቦን ዳይኦክሳይድ አክሴፕተር ሪፕሌስ ዳይፎስፌት ሪጀነሬትድ። በአጠቃላይ ይህ አርዩቢፒ የምንለው ምን ይሆናል? ሪጀነሬት ይደረጋል ተመልሶ ማለት ነው። ካርቦን ዳይኦክሳይድ ከካርቦሃይድሬቶች ጋር ምን ይሆናል? ፊክስ ያድላል ማለት ሪያክት ይፈጥራል ነው። ሶ በዚህ ሰዓት ናድ ፒኤች2 እና ኤቲፒ ካርቦን ዳይኦክሳይድን ወደ ሄክሶስ ሹገር ፊክስ ለማድረግ እንጠቀምባቸዋለን። ወደ ፍሩክቶስ 6 ፎስፌት ማለት ነው። ምን ያክል ናድ ፒኤች እና ምን ያህል ኤቲፒ ካልን 12 ናድ ፒኤች2 and 18 ATPs that are used to or required to fix 6 carbon dioxide molecule into one hexose sugar. This hexose sugar fructose 6 phosphate ነው ማለት ነው። ምን ያክል 12 ናድ ፒኤች2 and 18 ATPs ማለት ነው። ሶ ዚህ ካርቦሃይድሬት ስክራምብል ያልነው ለዛ ነው። በአጠቃላይ ይህን የላይት ኢንዲፔንዳንት ሪያክሽን ስኩዌንሶችን የሚያካሂዱ ፕላንቶች መካከል C3 ፕላንቶች የምንላቸው ናቸው። ሶ እዚህ ጋር ሁለት ኮንሰፕት እንደያዝን ወቁ። አንደኛ የላይት ኢንዲፔንዳንት ሪያክሽን ስኩዌንስ ሪያክሽን እያየን ነው። ሁለተኛ የነ C3 C4 እና የካም ፕላንት ልዩነትም እናያለን። ሶ እነዚህ C3 ፕላንቶች የምንላቸው ካራክተሪስቲክሳቸው በሙሉ አሁን ያየናቸው የፍርግ ስኩዌንስ ሪያክሽን ውጤቶች ናቸው። ሶ እነዚህ C3 ፕላንቶች በምድር ላይ 95% የፕላንት ዝርያ የሚይዙት እነኚህ ናቸው። አሳን ኤግዛምፕል በሜቶዶሎጂ አሁን እንደዚህ ይዙ ውሮ ጎ ብላችሁ መያዝ እንችላላችሁ። ውሮ ሂጂ ብላችሁ ያዙና ውሮ ጎ የሚለው W የምንላት ዌት፣ R ራይዝ፣ ኦ ደግሞ ኤክስኪዩዝ ሚ R ሬይ ነው። R ሬይ ነው። ኦአት ነው ለውዝ ማለት ነው። እጂ ደግሞ ግራስ ነው። አሁንም ኦ ደግሞ ኦርካርድ ነው ማለት ኦርካርድ ዘ ስፔሊንግ ኢዝ ኦርካርድ። ስለዚህ እነኚህን ብላችሁ ያዙ። ሶ ውሮጎ የምንላቸው እነዚህ C3 ፕላንቶች ናቸው ማለት ነው። ሌሎኞቹ ደግሞ C4 ፕላንትስ ናቸው። C4 ፕላንቶች የሚያካሂዱትን የላይት ኢንዲፔንዳንት ሪያክሽን ፓዝዌይ ደግሞ እንመልከት። እነኚህ C4 ፕላንቶች የምንላቸው መጀመሪያ C3 ፕላንት ላይ ፎርም የሚደረገው C3 ካርበን ነው አይደል? እዚህ ጋር ግን C4 ነው መፈጠር ያለበት። C4 ፎርም ይደረጋል ማለት ነው። ስለዚህ ይህ C4 ደግሞ ኦክዛሎ አሴቲክ አሲድ ተብሎ ይጠራል። ምክንያቱም C3 ፕላንት ላይ 3PGE ነበር ወይም ደግሞ ፎስፎግላይሴሬት ያልነው ማለት ነው። ስለዛ እዚህ ጋር ግን ባለ 4 ኦክዛሎ አሴቲክ አሲድ የተባለው 4 ካርበን ኮምፓውንድ ነው ማለት ነው። ሶ ኢን ዚስ ታይም
ካርበን ዳይኦክሳይድ ወደዚህ ወደ ኦክዛሎ አሴቲክ አሲድ ባውንድ ሲደረግ ወይም ደግሞ ሪያክሽን ሲፈጥር አሁን ሰቡ እንግዲህ ምን ፎርም ይደረጋል ወይም ያ ፎርም የሚደረገው ፒኢፒ ኢን ሜሶፊል ሴል ባይ ዘ ዌይ ሲስሪ ፕላንቶች እና ሲፎር ፕላንቶች በጋ በሚመጣበት ጊዜ ሲስሪዎቹ አጠቃላይ ሜሶፊል ላይ ነው የሚፈጠሩት። ሲፎሮቹ ግን የተወሰነ ሰዓት ሜሶፊል እዛ ደግሞ በንድል ሼዝ ሴል ላይ ስለዚህ ከአንዱ ስፔሲፊካሊ ሆነው ወጥ ሆነው አይገኙም ማለት ነው። ስለዚህ እነዚህ ሲፎር ፕላንቶች የምንላቸው በአጠቃላይ ካርበን ዳይኦክሳይድ ጋር ፊክስ ሲያደርግ ያ ሲፎር አሲድ ምን ተብሎ ይጠራል? ፎስፎፌኖል ፓይሩቬት የተባለውን ወይም ፒኢፒ የተባለውን ምን ያደርጋሉ? ኮምፓውንድ ፎርም ያደርጋሉ። ምን ላይ? ሜሶፋይል ሴል ላይ ማለት። ይህ ሜሶፋይል ሴል ላይ የሚፈጠረው ገጥ ነው ይሄኛው። ዋታባው እዚህ ያዘርባል። ሌላኛው ደግሞ እነኚህ በአጠቃላይ ሚሶፋይል ሴል ላይ ወደ በንድል ሼዝ ሴል ላይም ትራንስፈር ሲደረግ 4 ስቴጆች አሉት። ያ ማለት በአጠቃላይ ሜን 4 ስቴጅ የምንላቸውን ኮንሲስት ያደርጋል ይህ ሲፎር ፕላንት ፓዝዌይ ማለት ነው። የመጀመሪያው ካርበን ዳይኦክሳይድ ፊክሴሽን እንዳልነው ሲፎር ፕላንት ላይ፣ ሲስሪ ፕላንት ላይ፣ ሲፎር ፕላንት ላይም የካርበን ዳይኦክሳይድ ፊክሴሽን ነው ማለት ነው። ሶ ይህ ካርበን ዳይኦክሳይድ ፊክሴሽን ካርበን ዳይኦክሳይድ ሀፕቴክም ብለን መውሰድ እንችላለን። ሶ ኢን ዚስ ታይም ካርበን ዳይኦክሳይድ ከፒኢፒ ማለት ነው ከፒኢፒ ጋር ሪያክሽን በሚፈጥርበት ጊዜ ያ ማለት ከሪያክሽን ፒኢፒ ጋር ሪያክሽን በሚፈጥርበት ጊዜ ምን ፎርም ይደረጋል? ኦክዛሎ አሴቲክ አሲድ ወይም ደግሞ ሲፎር ኮምፓውንድ ፎርም ይደረጋል። ያ ደግሞ በምን አይነት ኢንዛይም ነው ካታላይዝ የተደረገ ብንል በፎስፎፌኖል ካርቦክሲሌዝ። እዛ ጋር በአርዩቢፒ ካርቦክሲሌት ኦክሲጅኔዝ ሊሆን ይችላል። እዚህ ጋር ግን በፒኢፒ ካርቦክሲሌዝ ነው። በደንብ ሰቡ። ይህ ደግሞ ቴክስ ፕሌስ የሚሆነው ሚሶፊል ሴል ላይ ነው። ከዛም በኋላ ይህ ኦክዛሎ አሴቲክ አሲድ ያልነው ሲፎር አሲድ ማሌት ብለን ነው የምንጠራው። ይህ ማሌት ወደ በንድል ሼዝ ሴል ትራንስፈር ይደረጋል። የመጀመሪያው ስቴፕ ሚሶፊል ሴል ጋር ፎርም እንደተደረገ ሰቡ ዘን ወደ በንድል ሼዝ ሴል ትራንስፖርት ሲደረግ ሲፎር አሲድ ቼንጅ ቱ ማሌት። የስ አሁን ሰቡ ማሌት ይባላል አይደል ያልኳችሁ። ነገር ግን ማሌት የሚባል ሌላ ስሙ ምናምን ማለት አይደለም። ዊዝን ፕሮሰስ ዊዝን ታይም ነው የተቀየረው። ሶ ይህ ሲፎር አሲድ ወይም ኦክዛሎ አሴቲክ አሲድ ወደ ማሌት ይቀየራል። ከዛም በኋላ ከመጀመሪያው ከነበረበት ፓላሳይድ ሚሶፋይል ሴል ወደ በንድል ሼዝ ሴል ይሄዳል። ምክንያቱም ፓላሲድ ሴል ላይ ነው ክሎሮፕላስት የሚገኘው። ለዛ ነው ሪያክሽን ፎቶሲንተሲስ ሪያክሽን የሚፈጠረው። ስለዚህ የትኛው ሴል ላይ ነው ካልን ስፖንጂ ሳይሆን ፓላሳይድ ሚሶፋይል ሴል ላይ ነው። ከዛ ወደ በንድል ሼዝ ይሄዳል ማለት ነው። ሶ ላይት ዲፔንደንት ሪያክሽን ስለ ላይት ኢንዲፔንደንት ሪያክሽን እያወራን እዚህ ጋር ምንም ሊያደርግ አይገባም። ሌላኛው ደግሞ ሶስተኛው ስቴፕ ምንድነው? ማሌቱ ዲካርቦክሲሌት ይሆናል። ዲካርቦክሲሌት ማለት ካርቦክሲሌት ግሩፑን ማስወገድ ነው። ሶ ማሌት ኢት ኢዝ ኮንቨርትድ ቱ ፓይሩቬት C3 ዊዝን ዘ ሪሊዝ ኦፍ ካርበን ዳይኦክሳይድ። ካርበን ዳይኦክሳይድን በማስወገድ አንዷን ካርበን በማስወገድ ሲፎር የነበረውን ወደ 3 ወደ 3 ካርበን መቀየር ነው። and the reaction catalyzed by ማሊክ ኢንዛይም። ሶ ማሊክ ኢንዛይም በተባለው ኢንዛይም ደግሞ ይህ የማሌት ወደ ፓይሩቬት መቀየር በማሊክ ኢንዛይም ምን ይሆናል? ካታላይዝ ይደረጋል ነው። ሶ በዛን ሰዓት ካርበን ዳይኦክሳይድ ሪጀነሬት ይሆንና ያ ሪሊዝ የተደረገው ካርበን ዳይኦክሳይድ ወደ ካልቪን ሳይክል ተመልሶ ይገባል። ከዛ ከሪቡለስ ባይፎስፌት ጋር ሪያክሽን ይፈጥርና በሩቢስኮ ካታላይዝድ ሆኖ ወደ C3 ፓዝዌይ ይመለሳል። ምክንያቱም C4 እንዳንል C4 ላይ የሚቀበለው ፒኢፒ እንጂ ሩቢስኮ ስላልሆነ፣ ስለዚህ C4 ላይ ሁለት ነገር ይፈጠራል። የመጀመሪያው ራሱ የሲፎሩ ማለት ነው። ከዛ ቀጥሎ የሩቢስኮ ሪጀነሬት መደረግ የሩቢስኮ ሪጀነሬት መደረግ። እዛ ግን የማን ሪጀነሬት መደረግ ብለን ነበር ያወራ ነው C3 ላይ ማለት ነው። ማን ነው ሪጀነሬት የሚደረገው ካልን
ሪፕለስ ባይፎስፌት ለማለት ነው። ባይዘይ አርዩቢፒ አክሴፕተር ነበር ጀነሬት የሚደረገው አይደል C3 ላይ እዚህ C4 ላይም ላይክ ዛት ኦፍ C3 ጀነሬት የሚደረገው ያው ነው ማለት ነው ተመልሶ፣ ምክንያቱም ወደ C3 ፓስዌይ ስለሚገባ ማለት ነው። ኦኬ ሌላኛው ካም ፎቶሲንተሲስ ነው። ካም ፎቶሲንተሲስ የምንላቸው ኢን አብሪቬሽን ካም ማለት ክራሱላሲያን አሲድ ሜታቦሊዝም ማለት ነው። እነኚህ ፕላንቶች ባይዞይ ዋተር ቆጣቢ ናቸው። ድርቅ ማለት ውሃን መቋቋም ይችላሉ፣ የውሃ እጦትን ማለት ነው። ሶ ፕላንትስ ቱ ኢምፕሩቭ ዋተር ዩዝ ኤፊሺየንሲ የሚለው ያንን ነው። ሶ እነኚህ C4 ፕላንቶች C4 አሲዶችን ፎርም አድርገው በሜሶፋይል ሴል ላይ ስፓሻሊ ሰፓሬት ይሆናሉ። ያ ማለት C4 አሲዱ ፎርም የሚደረግበትን እና የስሪ ፓዝዌዩን ምን ያደርጋሉ? ስፓሻሊ ሰፓሬት ያደርጋሉ ፍሮም the decarboxylation of the C4 acid and form refixation of resulting carbon dioxide by the Calvin cycle in the bundle ሼዝ ሜሶፋይል ሴል ላይ ያለውና በንድል ሴል ላይ ያለው ነገር ሰፓሬት ይሆናል ነው። በአጠቃላይ ዲካርቦክሲሌት ሲደረግ በንድል ሼዝ ላይ ነው መጀመሪያ ፎርም ሲደረግ፣ አሲዱ ግን ምን ላይ ነው? ሜሶፋይል ሴል ላይ ነው። ሶ ይህ ስፓሻሊ ሰፓሬት ሆኖ ነው የሚገኘው ነው። ሶ ያ ከመሆኑ የተነሳ C4 ላይ ምንድነው ፎቶ ሪስፓይሬሽን የምንለው ነገር በኋላ ብንመጣበትም ፎቶ ሪስፓይሬሽን የምንለው ነገር ሌስ ነው። እዚህ C4 ላይ ትዝ ሌስ ፎቶ ሪስፓይሬሽን ነገር ግን ሞር ኤፊሽንት ነው። ያንን በደንብ እንዴት ይዙልኝ ነው። ሶ ኢን ደ ካም ላይ ግን ስንመጣ ክራሱላሲያን አሲድ ሜታቦሊዝም ጋር ሜንሽን ኦፍ C4 አሲድ እንግዲህ ባይዞ የC4 እና የካም ሪአክሽን ፓዝዌዩ ተመሳሳይ ነው። ስለዚህ when the formation of C4 acid ፎርም በሚያደርግበት ጊዜ in calm both temporarily and spatially separated ሁለቶቹ ይለያያሉ ባይዘይ። ነገር ግን ካም ላይ ብዙም ያን ያክል ልዩነት የለም። C4 ላይ ግን በንድል ሼዝ ላይ ፎርም የተደረገውና ሜሶፋይል ሴል ላይ ያለው ነገር ሰፓሬት ይሆናል ነው። ባይዘይ ካም ላይ ወረር ሩዝን ዲክሪዝ ለማድረግ ወይም ደግሞ ትራንስፓይሬሽንን ለመቀነስ ስቶማታቸው ኦፕን የሚሆነው ናይት ነው። ምክንያቱም ስቶማታ ካልተከፈተ ደግሞ ምን ሊካሄድ አይችልም፣ ሪስፓይሬሽን ሊካሄድ አይችልም። ሶ አት ናይት ማነው ፎቶሲንተሲስ ሊካሄድ አይችልም። ሶ አት ናይት ምንድነው ስቶማታ ኦፕን ይሆንና ፒኢፒ ከካርቦን ዳይኦክሳይድ ጋር ሪያክት ካደረገ በኋላ ምን ፎርም ይደረጋል? ባይ ዘ ፒኢፒ ካርቦክሲሌት ኢን ዘ ሳይቶሶል ኦግዛሎ አሲቴት ፎርም ይደረጋል። ዚስ ኦግዛሎ አሲቴት ወደ ማሌት ከተቀየረ በኋላ በሜሶፋይል ሴል ቫኪዩል ስቶርድ ይደረጋል። የት ላይ? ካም ላይ ማለት ነው እንዳትረሱ። አሳን ኤግዛምፕል ከማየታችን በፊት ካም ላይ ቀን ላይ ደግሞ ስቶማታ ክሎዝድ ይሆናል። ስቶማታ ክሎዝድ የሚሆነው ቀን ላይ ምን ለሆነ ፎቶ ማለት ትራንስፓይሬሽንን ዲክሪዝ ለማድረግ ነው ብያቸዋለሁ። ሶ ላይት ዲፔንደንት ሪያክሽን ላይ ኤቲፒ እና ናድፔጅ ጀነሬት ሆኖ ነበር አይደል? ሶ በዚህ በላይት ዲፔንደንት ሪያክሽን ኤቲፒ ኤንድ ናድፔጅ ጀነሬት ተደርገዋል። ስለዛ ካልቪን ሳይክል በዚህ የተነሳ ምን ያደርጋል? እነኚህን እየተጠቀመ ሂደቱን ይቀጥላል። ቢካዝ ኦፍ ዘ ዲካርቦክሲሌሽን ኦፍ ማሌት ሪሊዝስ ካርቦን ዳይኦክሳይድ ፍሮም ዘ ካልቪን ሳይክል። ካርቦን ዳይኦክሳይድ ሪሊዝ ከተደረገ እነኚህን እየተጠቀመ ሪአክሽኑ እየቀጠለ ይሄዳል። ምክንያቱም አጠቃላይ መጨረሻ ሹገር ፕሮዲዩስ የሚደረገው በላይት ኢንዲፔንደንት ሪአክሽን ስለሆነ ሶ ዘ ፒኢፒ ካርቦክሲሌት ፊክስስ ካርቦን አት ናይት ኢን ዘ ሜሶፋይል ሴልስ and the Calvin cycle occurs during the day in the same cells or what ሜሶፊል ማለት ነው። ስለዚህ የፒኢፒ ካርቦክሲሌት ፊክስ የሚደረገው ከካርበን ጋር ማታ ላይ ነው። ምን ቦታ? ሜሶፋይል ሴል ላይ ማለት ነው። the day time ግን ካልቪን ሳይክል ኦከር ይሆናል። ምክንያቱም ስቶማታ ክሎዝ ስለሚደረግ ማለት ነው። አሳን ኤግዛምፕል ካክቲን መጥቀስ እንችላለን። ካክቲን የምንለው ቁልቋል እንግዲህ በበጋ ወቅትም እርጥብ ነው ማለት ነው። ምክንያቱም ድርቅን መቋቋም ስለሚችል የውሃ እጦትን መቋቋም ስለሚችል ሶ ይህ የካም ፎቶሲንተሲስ ፕላንቶች አሳን ኤግዛምፕል መጥቀስ እንችላለን ነው።
ሌላኛው እንዳልኳችሁ ፎቶ ሪስፓይሬሽን የምንለው ነገር አለ። ፎቶ ሪስፓይሬሽን የምንለው ኦርጋኒክ ኮምፓውንዶቹ በፕላንት ውስጥ ያሉ ኦርጋኒክ ኮምፓውንዶቹ ከኦክሲጅን ጋር ሪያክት መሆን፣ ያ ደግሞ ኦክሲዴሽን ይባላል። ዚ ኦክሲዴሽን ኦፍ ኦርጋኒክ ኮምፓውንድስ ኢን ፕላንትስ ባይ ኦክሲጅን ኢን ዘ ፕሮሰስ ኦፍ ላይት። ምክንያቱም ፎቶ ሚንስ ዋት ላይት ስላልኳችሁ ማለት ነው። ስለዚህ ኦክሲጅንን መጠቀምና ካርበን ዳይኦክሳይድን ሪሊዝ ማድረግ ኢንስቲድ ኦፍ ካርበን ዳይኦክሳይድ ሪያክሽን አርዩቢፒ ከኦክሲጅን ጋር ምን ማድረግ ሪያክት መፍጠር ነው። ሶ ሪቢስኮ ከሪቢስኮ ኢዝ አሳን ካርቦክሲሌዝ የሚጠቅመው አሳን ኢንዛይም ካርቦክሲሌዝ የሚጠቅመው አዲንግ ካርበን ዳይኦክሳይድ ዊዝን ዛር ዩቢፒ ከሆነ ነው። አሳን ኦክሲጅኔስ ደግሞ ኦክሲጅንን ከዩቢፒ ስንጨምረው ነው። ሶ ሃይ ሌቭልስ ኦፍ ኦክሲጅን ኮምፒት ዊዝ ካርበን ዳይኦክሳይድ ፎር ዘ አክቲቭ ሳይትስ ኦፍ ሪቢስኮ። ከካርበን ዳይኦክሳይድ ይልቅ የኦክሲጅን ኮምፒቲሽን መጨመር ፎቶ ሪስፓይሬሽን እንለዋለን ማለት ነው። ሶ በዚህ በፎቶ ሪስፓይሬሽን ወቅት አርዩቢፒ ከኦክሲጅን ጋር ሪያክት አድርጎ ፎስፎ ግላይኮሌት ፎርም ያደርጋል። ፎስፎ ግላይኮሌት እና ፎስፎ ግላይሴሬት ማለት ነው። ሶ ይህ ፎቶ ሪስፓይሬሽን ደግሞ ፎስፎ ግላይኮሌትን ፎርም ሲያደርግ ወደ ፎስፎ ግላይሴሬት የግድ መቀየር አለበት። ምን ለመሆን? ወደ ካልቪን ሳይክል ለመግባት ማለት ነው። ኢን ሲሪየስ ኦፍ ኬሚካል ሪያክሽን በብዙ አይነት ኬሚካል ሪያክሽኖች ነው ወደዚህ ወደ ካልቪን ሳይክል የሚገባው። ሶ ይህ ካልቪን ሳይክል ደግሞ ላይት ስለማይጠቀም እንግዲህ ብዙ ኢንዛይማቲክ ሪያክሽኖች አሉት ብዬችሁ የለ። ሶ ይህ ኬሚካል ሪያክሽን ዊዝን እንደ ክሎሮፕላስት ሊሆን ይችላል፣ ፔሪክሶሶም ላይ ወይም ማይቶኮንድሪያ ሊሆን ይችላል። በእነኚህ ኦርጋኖች ላይ ምን ይደረጋል? ኬሚካል ሪያክሽን ፐርፎርም ይደረጋል ማለት ነው። ሶ በዚህ አማካኝነት ፎስፎ ግላይኮሌት የግድ ወደ ፎስፎ ግላይሴሬት መቀየር አለበት የሚለውን ነው። አንድ ፎስፎ ግላይኮሌት ደግሞ is formed in photorespiration re-enter the Calvin cycle የግድ ፎርምድ እንደተደረገ በፎቶ ሪስፓይሬሽን ላይ ማለት ነው ወደ ካልቪን ሳይክል ሪጀነሬት እየተደረገ ሪኢንተር ይሆናል ነው የሚለን። ሶ ይህ ፎቶ ሪስፓይሬሽን C3 ላይ በጣም ኮመን ነው። C4 ላይም ደግሞ ሃይሊ ሪዲዩስድ ያለው ለዛ ነው። C4 ላይ ሌስ ነው። የስ ፎቶ ሪስፓይሬሽን ኢን C4 ቲስ ሃይሊ ሪዲዩስድ ነው። ካምፕላንት ላይ ደግሞ ዲስ አብሰንስ ጭራሽ የለም። C4 ላይ C3 ኮመን C4 ለስ ካም ደግሞ ነን ማለት ነው። ሶ በአጠቃላይ አርዩቢፒ ከኦክሲጅን ጋር ኦክሲዴሽን በሚያካሂድበት ጊዜ ምን ተብሎ ይጠራል? ፎቶሲንቴቲክ ካርበን ኦክሲዴሽን ሳይክል። ላይትን ተጠቅሞ ካርበንን አርዩቢፒን ማለት ነው ምን ማድረግ አርዩቢፒን ኦክሲጅን ጋር ሪያክት ማድረግ የሚባል ሳይክል ነው። ወይም ደግሞ ግላይኮሌት ፓዝዌይ ወይም ደግሞ C2 ፎቶ ሪስፓይራቶሪ ካርበን ኦክሲዴሽን ሳይክልም ተብሎ ይጠራል ማለት ነው። ሶ በአጠቃላይ ፎቶ ሪስፓይሬሽን በካርበን ዳይኦክሳይድ ኮምፐንሴሽን ፖይንት ይገለጻል፣ የሚገለጽ ተርም ነው ማለት ነው። ሶ ኤቲፒ ምንም አይነት ኤቲፒ ምን አይደረግም ፕሮዲዩስ አይደረግም። ምክንያቱም ካርበን ዳይኦክሳይድ ቢሆን ኖሮ ኤቲፒ ፎርም ይደረግ ነበር። አሁን ግን ማለት ሪያክት የሚያደርገው ከኦክሲጅን ጋር ስለሆነ ምንም አይነት ኤቲፒ ፕሮዲዩስ አይደረግም። በሲ4 ላይ ለስ ነው፣ በካም ላይ አብሰንት ነው፣ በሲ3 ላይ ኮመን ነው የሚለውን ነገር እንድትይዙ ነው ማለት ነው። ሶ ለዛሬ ነበረን ቆይታ ይሄን ይመስላል። ስላዳመጣችሁኝ በጣም አመሰግናለሁ። ያልገባችሁ ማንኛውም ጥያቄ ካለ ደግሞ ኮመንት ላይ መጻፍ እንዳትረሱ። ባባይ